ማለት ነው ምንም እንዳያደርግ ምንም እንዳይራመድ አድርገ እቃውን ቆረጥኩት ምን ጨረስ ተረጋጊ ይኸውልሽ ተረጋጊ ይኸውልሽ ሌላ ስህተት እንዳፈጥር ሌላ ችግር ተረጋጊ ይኸውልሽ ተረጋጊ ከኔ አፍ ከሰማሽ ያልቀልኛል እባክሽ ከዚህ በላይ ምንድነው እኛ ነን እኮ ያለነው ሁለታችን ብቻ ነን ያለነው ስለዚህ ምን እንደተናገርክ ማንንም ሌላ የሰማ አካል ስለሌለ እሷም አታውቅም ሁሉን ነገር በሚስጥር እናደርጋለን ባለቤቴ ጨካኝ አይደለችም የዋህ ናት ምስኪን የዋህ ጨካኝ ያልኩኝ የምናውቃለን አንድ የተደበቀ ጉዳይ አለ ስለዚህ እሱን መናገር አለብህ ምንድነው ያደረገች ይኸውልህ ማታ ነበር ተረጋጊ ይኸውልሽ ተረጋጊ ቆይ ምንም ችግር የለም ይኸውልሽ ተረጋጊ ወይኔ ምን አይነት ችግር ውስጥ ነው ገባሁት ምንድነው ችግራችሁ ይኸውልሽ መጀመሪያ ተረጋግተሽ ቁጭ በይ መጀመሪያ ተረጋግተሽ ቁጭ በይ ተረጋግተሽ ቁጭ በይ እቤት ውስጥ እንዴት ልትመጡ ቻላችሁ ምንድነው ማለት የማፈልጋለሽ ይኸውልሽ ያለበል ቁጭ በይ ተረጋግተሽ ቁጭ በይ ሊልሽ ነገር ቁጭ በይ ይኸውልሽ ከተጋባችሁ ጀምሮ የምታደርሽበት የስነ ልቡና ጫና በተለያየ ጊዜ እያፈራረቅሽ በሰውነቱ ላይ የምታደርሽው ጉዳት አሁን ደግሞ ለዚህ አስከፊ ችግር የጋለጥሽበት እያንዳንዱ መረጃ አለ እያንዳንዱ አብጠርጥሬ እነግርሻለሁ ስለዚህ አንቺ ባለጌ ሲዳደግ ተረጋጊ ይኸውልሽ ተረጋጊ ይኸውልሽ ስልኬን አንሳልኝ አቤት ሰላም እንዴት ነሽ ወይ አንተ እንዴ ነው በእናትህ ግባ ወደ ውስጥ እንዴት ነሽ ሁሉ ሰላም ነው ሁሉ ሰላም አለን እግዚአብሔር ይመስገን ቆይታ ሁሉ ቆንጆ አለን እግዚአብሔር ይመስገን ተኝተዋል መሰለኝ ኦኬ እሺ አረፍ በይ መጀመሪያ እሺ ያነክ ሁሉ ሰላም ነው አለው እግዚአብሔር ይመስገን አለንሽ ምን ሆኖ ነው እስቲ እኔ እንጃ ምን እንደሆነ እኮ ግራ ቢገባኝ ነው አላወራ ስላለኝ ነው ኦኬ ምንም እንደሆነ የነገረሽ ነገር የለም ምንም ያለኝ ነገር የለም ሰላም ወንድም እንዴት ነው ወንድም ሰላም ነው ምንድነው ቆይ ተረጋጋ ወንድም ምንድነው ተረጋጋ ቆይ ምንም ነገር የለም ተረጋጋ አይደለም ምንም ችግር የለም ተረጋጋ አንተ መጀመሪያ ተረጋጋ ትመጣለች እባክሽ ተረጋጋ ይኸውልህ ወንድም ካሜራውም እኔም ብሆን ምንም ችግር የለም ይኸውልህ ወንድሜ ቆይ ተረጋጋ ቆይ እንደዚህ ስትሆን ህመሙ ይበስባል ቆይ ተረጋጋ እኔም ምንም ችግር በአንተ ላይ ላመጣብህ አይደለም የመጣሁት ልረዳ ብቻ ነው የመጣሁት እባክህ ትገልኛለች ውጣ ተረጋጋ ወንድሜ ይኸውልህ ተረጋጋ ምንም አይደለም ማለት ሰዓቱን አይተሽዋል ኧረ እባክህ ተረጋጋ ይኸውልህ ምንም ችግር የለው ሁሉን ነገር በእኔ ጣለው ምንም የሚፈጠርብህ የሚመጣብህ ነገር የለም እኔ ጀስት አንተን ልረዳ ነው የመጣሁት አንተን ልተባበር ነው የመጣሁት እና ምንም ችግር የለም ይኸውልህ ወንድሜ ስም አሰግድ ነው አይደል ስለዚህ ከአንተ የምወስደው መረጃ አለ የሰማሁት መረጃ ስላለ አንዳንድ ጥያቄዎችን ልጠይቅ ነው የመጣሁት የምረዳ ነገር ስላለ በዛ ዙሪያ ላወራ ነው የመጣሁት ስማ ተረጋጋ ይኸውልህ እንደዚህ ሆነ እንድትተኛ የተደረገበትም ምክንያት እንደዚህ የሆንክበትም ምክንያት እያንዳንዱ መረጃ አለኝ እኔ ጀስት ከባለቤቱ መስማት ስላለብኝ እና የምረዳም ነገር ስላለ ነው የመጣሁት ስለዚህ ምንም የሚያሰጋ የሚፈጠር ችግር የለም ይኸውልህ ተረጋጋ አስመጣም ደውለንላስ ነበር ምንም የሚፈጠር ነገር የለም ይኸውልህ ስለማስመጣ አንተ ተረጋጋ ተገርዘ እንዳልተኛ አውቃለሁ እኔ ተገርዘ እንዳልተኛ አውቃለሁ ይሄን ደግሞ ከቅርብ ሰው ነው መረጃውን የሰማሁት አንተ ተረጋጋ ነው እባክህ ውጣልኝ ይኸውልህ ቀስ ብለን በመነጋገር የተፈጠረውን ችግር መፍታት እንችላለን ይኸውልህ ወንድሜ ተረጋጋ ይኸውልህ እህትህ ትክክለኛ ነገር ነው እየነገረች ያለው ለአንተ ጤንነት ለአንተ ደህንነት ስለምታስብ ነው እኔንም እንድረዳት በቤቷ ያመጣችኝ ስለዚህ አንተ ተረጋግተህ የተፈጠረብህን ነገር እያንዳንዱን ነገር አስረዳኝ እኔ ሌላ ችግር ላመጣብህ ሳይሆን የመጣሁት መፍትሄ ልሰጥህ ነው ለተፈጠረብህ ለደረሰብህ ጉዳት መፍትሄ ልሰጥህ ነው የመጣሁት ስለዚህ ተረጋጋ
ውጣልኝ እባክህ። ይኸውልህ አሁንም ልንገርህ ተገርዘ እንዳልሆነ የተኛው አውቃለሁ። አሰቃቂ በሆነ መንገድ አካል ላይ ጉዳት እንደደረሰ አውቃለሁ። ይሄን ደግሞ ከቅርብ ሰው ነው የሰማሁት። ስለዚህ ከሰው የሰማሁትን መረጃ ተቀብዬ ሌላ ጉዳይ ውስጥ ከመገባ ይልቅ አንተን ባለቤቱን ችግሩን ከአንተ መስማት ስለፈለኩ ነው። ይኸውልህ ተረጋጋ። ይኸውልህ በአካል ላይ የተፈጠረው ነገር ሌላ ችግር ነው። ኢንፌክሽን ሆኖ ሌላ ችግር ያመጣባል። ይኸውልህ ተረጋጋ። ፖሊስ ጋር ብትደውልም ሌላ መፍትሄ የምታገኘው ነገር የለም። ይኸውልህ ሚስቴ ከመጣች እባክህ ትገርፈኛለች። ውጣ በቃ። ምንም የሚፈጠር በእኔ ይሁንብህ ምንም ነገር የለም። ይኸውልህ ተረጋጋ። እህትህ የምትልህን ስማ። አይደለም እኔ አንተንም ትገርፋለች። እባክህ ውጣ። ችግር የለውም እኔ የሚመጣውን እቀበላለሁ። ይኸውልህ ስለማታውቅ ነው። እባክህ በቃ ውጣ። ተረጋጋ ወንድሜ ተረጋጋ። ይኸውልህ ተረጋጋ። እህትን ስማት። ለአንተ ደህንነት ነው ይኸውልህ የመጣ ነው። ስማኝ ወንድሜ ይኸውልህ የደረሰብህ ነገር በሐኪም አይደለም። በአካል ላይ የደረሰብህ ነገር በሐኪም የታዘዘ ጉዳይ አይደለም። ችግር የለውም። ይኸውልህ ለጤንነትህ ሲባል ለቀጣይ ህይወትህ ሲባል የተፈጠረብን ንገረኝና ሕክምና ማግኘት ካለብህ ሕክምና እንድታገኝ። ምክንያቱም የሚዛመት ጉዳይ ነው የተፈጠረብን። ሙሉ አካልን የሚያበላሽ ነገር ነው የተፈጠረብን። ስለዚህ እንደዚያ ጉዳይ የፈጠረብን ደግሞ ለህግ ማቅረብ ስላለብን አንተም ጤንነት መጠበቅ ስላለብን ወይ ጎረቤት እጠራለሁ። ተረጋጋ። እኛ እያለን አንተ ምንም ልታደርግ አችልም። ይኸውልህ ለምን አትመጣም? ትመጣለች። ችግር የለውም። ይኸውልህ አንተን አንድ ነገር ለማድረግ ካሰበች እኔን መጀመሪያ አድርጋ ነው። ስለዚህ እኛን አልፋ አንተ ላይ ምንም አይነት አደጋ ልታደርስባችን። ውጣ። እሺ ከመጣች አይደለም። ይኸውልህ ወንድሜ ተረጋጋ። ይኸውልህ እባክህ ውጣልኝ። እሱን አትቅረጽ በለው በእናትህ ውጣ። ይኸውልህ እሱም ቢሆን እኔም አንተን ልንረዳ ነው የመጣ ነው። ስለዚህ አሁን ያልሆነ ይኸውልህ ስልኩን ብትቀሚኝም ጎረቤት ጋር ደውላለሁ። ፖሊስ ጋር መደወልን ትገለኛለች። እናንተን እንኳን አትመራም። ይኸውልህ እኮ ካወቅሽ አስወጫታ። ታዲያ ምንድን ነው? ስማኝ ይኸውልህ ወንድሜ ይኸውልህ እህትን ስማት። እሺ እህትን ስማት። ለአንተ ጤንነት ስትል ነው ይኸውልህ እሷ እኔን የጋበዘችኝ። ስለዚህ ተረጋጋ። ይኸውልህ ተረጋጋ። ፖሊስ ጋር ብትሄድም ፖሊስም ወንጀሉን ከማጣራት ወደ ኋላ አይልም። ወንጀሉን የፈጸመውን ሰውዬ ከማጋለጥና ለህግ ከማቅረብ ፍርድ ከማሰጠት ወደ ኋላ አይልም። ስለዚህ ተረጋጋ። ይኸውልህ ማንም ሰው ጋር ብትጠራ ወይንም ለፖሊስም ብታመለክት መልሶ አንተ ጋር ነው የሚመጣው ጉዳዩ። ችግሩን ማጣራታቸው አይቀርም እነሱም በራሳቸው መንገድ። ወንጀለኛውን መፈለጋቸው ስለማይቀር ይልቁስ አሁን ለኛ ብትነግረን ጊዜህን ነው ይኸውልህ አሁን የተፈጠረብን ነገር ብትነግረኝ የመፍትሄውን ጊዜ ነው የምታሳጥረው። ስለዚህ አሁን መናገር አለብህ ወንድሜ። ለአንተው ደህንነት ስንል ነው፣ ለአንተው ጤንነት ስንል ነው። ምክንያቱም ከዚህ በኋላ በስጋት መኖር የለብህም። ምን ማስተማመኛ አለ? አሁን ከደረሰብህ በላይ አለመድረሱ ምን ማስተማመኛ አለ? ችግር የለው። ይኸው ካሜራውን ያጠፋል። በዙሪያችን ሌላ ሰው የለም። ያለውን ነገር ሁሉ ለእኔ አሳውቀኝ። እንግዲህ ተመልካቾቻችን እንደተመለከታችሁት ከዚህ ቀደም ባለን ቆይታ ትንሽ ያለመናገር አይነት ባህሪ አሳይቶ ነበርና አሁን ደግሞ ለመግባባት የሚያደርስ አይነት ጊዜ ላይ ደርሰን ተመልሰን ደግሞ መተናል። ወደ እሱ እመራቸዋለሁ ማለት ነው። ለተመልካቾቼ ስምህን እስቲ በመጀመሪያ አስተዋውቅልኝ። ስሜ አሰግድ እባላለሁ። ኦኬ አሰግድ እንግዲህ ችግር የለውም፣ ምንም የሚያሰጋ ነገር የለም። ደህንነቱ የተጠበቀ ሁኔታ ላይ ነው ያለውና ስለዚህ አንተ ላይ በምንም አይነት ሁኔታ አደጋ የሚፈጥርብህ አካልም ሆነ ማንኛውም ነገር የለም። ስለዚህ ጀስት አንተን ለመርዳት አንተን ለመተባበር እንደመጣ አይነት ሰው አይተኸኝ የሚያስፈልገውን ጥያቄ ስጠይቅ ተገቢውን ምላሽ በመስጠት ወደ መፍትሄው መሄዱ ለእኔም ለአንተም የተሻለ ነውና ለእኔ ብቻ አይደለም ለተመልካቾቼም ያለውን ነገር በህይወት ላይ የተፈጠረውን ነገር ረጋ ብለህ ታሳውቅልናለህ ማለት ነው።
ያው ይሄ ለጋራ ጥቅም ሲባል ማለት ነው። ምክንያቱም አንደኛ እኔም ስራዬን እየሰራው ስለሆነ፣ ሁለተኛ ደግሞ አንተም ደግሞ በተፈጠረብህ ነገር ይሄ ወንጀል የፈጸመብህን ግለሰብ ለህግ ለማቅረብ እና ተገቢውን ቅጣት እንዲያገኝ ለማድረግ፣ ሁለተኛ ደግሞ ለአንተም ጤንነት እንዲመለስ ለማስቻል ነውና ስለዚህ ረጋ ብለህ ልክ ሳትፈራኒ እንደምታመኝ አምነው ሁሉ ነገር የተፈጠረውን ነገር በቃ ምንድነው የሆነው ለኔ የሚጠብቀኝ ነገር ምናልባት ለኔ ነግረኸኝ ወይ ምንም አታመጣ ምንም አታረግልኝ ብላ ሊሆን ይችላል። ግን ያው በጣም ነው ማምነው ሰው ነው። ስለዚህ የተፈጠረው ነገር ሳትፈራ ደጅ ማየትን አቁምና የተፈጠረው ነገር ተራክተ ነገር ያለው እሷም ደግሞ አትመጣም ዛሬ ሩቅ ቦታ ነው ያለችው። ስለዚህ ቀስ ብለህ ተረጋግተህ ነገር በቃ ያው እህትህ በጣም እየተጨነቀች ነው ስለ አንተ ጤንነት ስላለበት ሁኔታ በጣም ከምትለው በላይ ጭንቀት ውስጥ ስትረስ ውስጥ ነች ያለችው። ስለዚህ አትሊስት የእህትህን ያለችበትን ሁኔታ ተመልከት። ለአንተ ነው እንደዚህ የምትለው። እኔም ብሆን የመጣሁት ለራሴ ጥቅም ለሌላ ጉዳይ አይደለም። ጀስት እንደ ሰዋዊ ማንነት ተሰምቶኝ ነው። ስለዚህ አንተን ልረዳ የመጣሁት እዚህ ድረስ። ስለዚህ ረጋ ብለህ የተፈጠረውን ነገር እያንዳንዱ ምንም ሳትደብቅ ምንም ሳትዋሽ የደረሰብህን የአካል ጉዳት እያንዳንዱን ለእኔም ለተመልካቾቼም በዝርዝር ትነግረናለህ። ያው ህመሙን ያልተናገረ መድኃኒት አያገኝም እንደሚባለው አንተ የተፈጠረብህን አካል ላይ የደረሰብህን በስነ ልቦና ላይ የሚደርስብህን ጫና መናገር ካልቻልክ ከየትም መፍትሄ ልታገኝ አይችልም። እና ስለዚህ ልክ አንተን ሊረዳ እንደመጣ ሰው አስበህኝ ችግርን ንገረኝ። እንዳትፈራ ነው ነገር የሚያደርገው። ስለዚህ እስኪ ንገረው፣ አንተም ጠይቀው እስኪ ምንድነው ያለው? ምን እንድነግራችሁ የምትፈልጉት? እስኪ የሚጠይቅህን ነገር መልስልኝ። ይኸውልህ አሰግድ፣ አሁንም ተረጋጋ። አሁን የመንፈስ ጭንቀት አይባለሁ፣ ውስጥ ላይ የመንፈስ ጭንቀት አይባለሁ፣ ያልተረጋጋ ማንነት፣ የፍርሃት ስሜት አይባለሁ። ተረጋጋ። መጀመሪያ አንተ ሪላክስ በል። አሁን ከደረሰብህ በላይ ምንም ሊደርስብህ አይችልም ከዚህ በኋላ። በዚህ በጣም 100% እርግጠኛ ነኝ። ስለዚህ የደረሰብህን ነገር ላይ ፎከስ አድርገህ ወደ መፍትሄው ነው። ያጣውን የአካል ጉዳት መልሰ ማግኘት አለብህ። ጤንነትን መልሰ ማግኘት አለብህ። የሚያሳስበህ ያኛው ጉዳይ ነው። ምንድን ነው የሆነብህ? የደረሰብህ ምንድን ነው? ምንድን ነው የተፈጠረብህ? ምንም የደረሰብኝ የለም። የተገረስክ የምትለውም ነገር በራሴ ፍቃድ ነው። ሐኪም ቤት ሄጄ በእርግዝና ጊዜ ስህተት ነበረ። በቃ እሱ እንዲያስተካክሉልኝ ነው። አሁን የተመሰገነኝ ተስተካክሉልኛል። ሌላ የምታወራውን እኮ አታውቅም። የተናገርካቸው ቃላቶች ራሱ እኮ ግራ ያጋባሉ። ምንድን ነው? በልጅነት ያው አንድ ሰው በልጅነቱ ነው በ8 ቀኑ ነው የሚገረዘው እንደ ሀገራችንም። በዛ ጊዜ ስትገረዝ ምንድን ነው የተፈጠረብህ? ስህተት ነበር ብለሃል። ምንድን ነው የተፈጠረብህ? እስቲ አሁን ድጋሚ ሄደ በዚህ እድሜ እንድትገረዝ ያስቻለ ጉዳይ ምንድን ነው? በልጅነት የተፈጠረብህ የህክምና ስህተት? ልጅ ነበርኩ አላቅም። ያኔ ልጅ እያለሁ በቃ የተፈጠረ ስህተት ነው። አሁን በራሴ ፍቃድ ደግሞ ሐኪም ቤት ተስተካክሎልኛል። የተመሰገነ። አሁንም ነገሩን ግልጽ እያደረክልኝ አይደለም። ስህተት ነው። ኦኬ ስህተት ነው። ስህተቱ ምንድን ነው? አሁን የተፈጠረውን ስፔሲፊክ አድርገህ ስህተቱን ነው መናገር ያለብህ። ምን ከተገረዝክ በኋላ ስህተት ተፈጠረ፣ እሺ፣ ከዛ በኋላ ምን አይነት ለውጥ አየ? አንድ ሰው ከተገረዘ በኋላ የሚያሳየው ወይንም የተገረዘ ሰው የሚያሳየው የአካል ለውጥ አለ? አንተ ላይ ከኖርማል ሰው የተለየ ምን አይነት ነገር ተፈጠረብህ? እስኪ በትክክል ባለመገረዝ ምክንያት ምን አይነት ለውጦች ነው የታየብህ በሰውነት ላይ? እውነቱን ተናገር። እኔ እንደዛ አልሰማሁም። እኔ እኮ እዚህ ቤት ከመጣሁ በኋላ ብዙ ነገር ነው የሰማሁት። በቤት ውስጥ የተፈጠረ ነገር ነው ህክምና ሊሄደ ነው የተባልኩት አይደለ? አንተ ደግሞ ጭራሽ አይደለም የምትለው። በቤት ውስጥ ልጁ ተበላሽቶ ነው ሐኪም ቤት ሄደው ነው የሰማሁት እንጂ በጭራሽ በፍቃድ እንዳልሆነ ነው የሰማሁት። አደጋ ነበር ነው የምትለው ደግሞ አይደለ? ለምንድን ነው ሀሳብን በየቀን ውስጥ የተለያየ ነገር ነው የምትነግረኝ? ይሄ ነገር ግራ ቢያጋባኝ እኮ ነው አማካሪ ያመጣሁት። በየቀኑ አዲስ ነገር፣ በየቀኑ አንድ ጊዜ አደጋ ነው ትለኛለህ፣
አንድ ጊዜ ደግሞ አይ በፍቃዴ ነው የሄድኩት ትላለህ። ሰው ግን የሚያወራው ቤት ውስጥ የሆነ ነገር እንደተፈጠረና ሐኪም ቤት እንደሄድክ ነው። ስለዚህ ያን ነገር ተረጋግተህ ንገረው። ምናልባት እኔ ሴት ናት ብለው ከሆነ ደግሞ ይሁን እሱ አስረዳ የተፈጠረውን ነገር። ችግር የለውም። ይኸውልህ ምናልባት በወንድምነት የወንዶች ጉዳይ ሆኖብህ እሷን ፈርተህ ለእኔ መናገር ከከበደ እሷን ላስወጣት እችላለሁ። አሊያ ደግሞ ምንም ችግር ከሌለ እሷም እያለች ያለውን ነገር ንገረን። ምክንያቱም ምጠይቅህ በልጅነት የተፈጠረ ስህተት ነው ብላል ምናምን፣ እንዴት ነው ምን አይነት ስህተት ብዬ ምጠይቅህ እኔ ሪዛልቱን ሪል የሆነውን ነገር የተፈጠረብን ትክክለኛውን ነገር ሳላቀርቼ አይደለም፣ ግን ልጠይቅህ ብዬ ነው። ምክንያቱም ምንም ዋሽተህ የሆነ ነገር ሀሳብ ፈጥረህ ብታወራኝ ማውጣት አይቀርም። ጀስት ልስማ ብዬ ከማለት አንጻር ነው እንጂ ምንም ችግር የለውም። አንተ የመፍትሄውን መንገድ ታረዝመዋለህ እንጂ እውነቱ መጋለጡ አይቀርም። ስለዚህ አንተ ጤናዬ በቶሎ መመለስ አለበት ብለህ የምታስብ ከሆነ እየተፈጠረብህ ያለው የስነ ልቦና ጫለም ወይም የአካል ጉዳትም ከዚህ በኋላ እንዳይቀጥልብህ ከፈለግ በጊዜ መናገሩ ለአንተ የመጀመሪያውና ቀዳሚ ጉዳይ ነው። ስለዚህ ተረጋግተህ ምንም ሳትፈራ እንዳልኩ እሷ መውጣት ካለችበት ስለ ባለቤት ስላለበት ሁኔታ የሚያውቀው ነገር አለ። ስለ ሚስትህ እንዴት ነበር የነበረው ነገር ንገረው እስኪ። ስለ ባለቤት ንገረው። ለምንድን እንደዚህ የምትፈራት እስኪ ንገረው ለሱ። መቼስ ወንድ ለወንድ ትረዳዳላችሁ አይደል? ትባባላችሁ። መልካም እንደሆነም እሷ ከጠየቀችው አንጻር እስቲ ከባለቤት ጋር የተገናኛችሁበትን ምን ያህል ጊዜ ቆይታችኋል? በህይወታችሁ ምን አይነት ባህሪ ነው ያላት ባለቤት? ባለቤት ያላት ባህሪ አንቺም ታውቂያታለሽ። ያላት ባህሪ አንቺ ከምታውቂያት በላይ ነው። ምን አይነት ባህሪ? ለምሳሌ ማለቴ በጣም ጥሩ ባህሪ ነው ያላት። ተረጋጋ። ይኸውልህ ይሄ የሀሳብ ለውጥ ይታይባል፣ እንደገና የመደናነገጥ ስሜት ይታይባል። ስለዚህ ተረጋግተህ ምን አይነት ባህሪ እንዳላት ባለቤትህ፣ ቀናተኛ ነች ወይ? ኃይለኛ ቁጡ ነች ወይ? ምን አይነት ባህሪ ነው ያላት? እስቲ አዎ ኃይለኛ ናት። ቀናተኛም ባህሪ አለባት። ማለቴ ለእኔ አስባ ማለቴ ነው። ስለዚህ ቀናተኛም የሆነችው ለአንተ አስባ፣ ስለዚህ ይህን ጉዳትም ያደረሰችብህ ለአንተ አስባ ነው። እንደዛ ነው የምታስበው? ይኸውልህ አሰግድ፣ አሁንም ልንገርህ፣ ተረጋጋ። ይኸውልህ ባለቤትህ ከዚህ በኋላ ምንም ልታደርስብህ አችልም። ከሆነብህ በላይ ምንም ሊሆንብህ አይችልም ከዚህ በኋላ። ስለዚህ ተረጋግተህ መናገሩ ለአንተ ወሳኝ ጉዳይ ነው። ምንድን ነው ያልገባኝ? ተናገር። ከመጣች ከዚህ በላይ ነው የምታደርገኝ። ችግር የለውም። ይኸውልህ የምታደርገው ነገር መጀመሪያ እኔ ላይ ታደርገዋለች። ስለዚህ እኛ ላይ አድርጋ ነው አንተ ላይ መድረስ የምችለው። ያ ደግሞ በፍጹም ሊሆን አይችልም። ችግር የለ፣ ይሁንብኝ። ማድረግ ከቻለችኝ አቢዩዝ ማድረግ ከቻለች ታድርግብኝ። የቱ ያን ቀን? እኔ እንደዚህ ሆንክበትን ቀን አደጋ አይደለም፣ ይሄን አደጋ ነው። በራሴ ፍቃድ ነው አልኩ እኮ። ይኸው የሕክምና ውጤቱን እኮ ደርሶታል እሱ ጋር፣ ያ ሁሉ ነገር አለው። ስለዚህ ማውሸት አችልም። የሕክምና ውጤት አለ፣ አይቶታል። ለዛም ነው አንተ ጋር የመጣው። በራሴ ፍቃድ ነው። በእርግጥ አዎ ያመኝ ነበረ፣ መራመድም ያቅተኝ ነበር። ግን አሁን ሐኪም ቤት ሄጄ ተስተካክሎልኛል። የተመሰገነ ይሁን። ይኸውልህ ሐኪም ቤት ሄጄ ተስተካክሎልኛል ምትል ከሆነ የት ሐኪም ቤት ነው የተስተካከለልህ? እኔ እዛ ሄጄ ማጣራት እችላለሁ ሐኪም ቤቱ ላይ። ምክንያቱም
አንድ እንደ ጋዜጠኛም እንደመሆኔ መጠን ወንጀል የተፈጸመ ከሆነ ወንጀል የተፈጸመበትን ቦታ ለማረጋገጥ የሚያስፈልጉኝን መረጃዎች ከያሉበት ቦታ መሰብሰቤ ስለማይቀር ሆስፒታል ወይም ጤና ጣቢያ ሄጄ ሰርተውልኛል አስተካክለውልኛል ብለህ ካልክ የትኛው ሆስፒታል ወይንም የትኛው ጤና ጣቢያ እንደሆነ ንገረኝና እዛ ሄጄ ቼክ አደርጋለሁ። እውነት አንተ ሄደ እዛ በልጅነት የተፈጠረብን ነገር ካስተካከሉልህ ሄጄ ቼክ አደርጋለሁ። ግን ካልሆነ እየዋሸ ከሆነ ደግሞ ነገሩን በአንተ ላይ በራስህ እጅ እያከበርከው ስለሆነ ያ ደግሞ ለአንተ አይጠቅምም። ስለዚህ መናገሩ ነው ለአንተ የሚበጅ። ምንድን ነው ያደረገች? ባለቤትህ ምንድን ነው ያደረገች? ወረቀቱንም አይቼዋለሁ ብላለች። ሲጀምር ካየው ታዲያ ምን ያህል ያሻይ ነው ወይስ እውነቱን ነው የሚለው ለማረጋገጥ ነው እንጂ ሁሉን ነገር ያውቃል። በምን ምክንያት እንደዚህ እንዳደረሰች መነሻው ምን እንደሆነ አደጋ ደርሶብን እንደመጣም ነግሮታል ዶክተሩ። እንዴት ሆኖ ነው? ምክንያቱም ብዙ የአካል ክፍሎች አሉ። ከነዛ ውስጥ እዚህ ጋር ደርሳ አደጋ ልታደርስብህ የቻለችበት ምክንያት ምንድን ነው? ለዚህ ሁሉ ደግሞ መነሻ የሆነ ነገር ምንድን ነው? ስለምትቀና ነው አልኩህ እኮ። በምንድን ነው የምትቀናው? የምን ቅናት ማለት ስለምትቀና ነው ሳይሆን ስለ እኔ አስባ ነው አልኩህ እኮ። ከዚህ በላይ ምን እንደምነግርህ ነው የምፈልገው። ለአንተ አስባ እንዴት ነው በአንድ ባል ላይ አንድ ሚስት እንደዚያ ጉዳት የምታደርሰው? ማይገናኝ ፈጽሞ ማይገናኝ ነገር እኮ ነው። እንዴት አስባ አንተ ላይ ጉዳት ታደርሳለች? ምን አይነት ጉድ ነው ያመጣችሁብኝ? ምን አይነት ጡት ውስጥ ነው የገባሁት? ተረጋጋ፣ ይኸውልህ ተረጋጋ። አሁን ጭንቀትህ ምናምን ኖርማል እንትን ላይ ቁስል ላይ ሌላ ህመም ነው የሚጨምረው እኮ። ሌላ ህመም ለምንድን ነው አንተ ራሱ የምትጨምርብህ? ስለዚህ ልጨምርብህ አይደለም። ይኸውልህ አሁን ብትጨነቅም ለቀጣይ ግን መፍትሄ የሚሰጥ ጉዳይ ነው ይዤ የመጣሁትና አንተ ሁልጊዜ ከምትጨነቅ፣ ሁልጊዜ ህመም ከሚሰማ፣ ሁሌ በስነ ልቦና ጫና ውስጥ ከምትቆይ አሁን ተጨንቀ ነግረህል እስከ ወዲያኛው ድረስ መፍትሄ ብታገኝ ይሻላል አንተም። ስለዚህ ተረጋጋና በምን ምክንያት እንደምትቀና ለዚህ ችግር በመነሻዋ ምን እንደሆነ ብቻ ንገረኝ። ምን አይነት ማቴሪያል ነው የተጠቀመችው? የምን ማቴሪያል እንዳውራው ከመጣች ትለቅናለች። እባክህ ዛሬ እንደዚህ ነው ጉዳት ደርሶ በኋላ አይደለ? ነገ ከነገ ወዲያ ደግሞ ከዚህ ከፋ አልገባሽ እኮ እሱን ነው የምልሽ እኮ። ባህሪዋን ጨካኝ ናት። ምን ታደርግ እንደምትችል እራሱ መገመት ከባድ ነው። እሷ በደንብ ነው የማውቃት እኮ። ከጨካኝም በላይ ጨካኝ ናት አውቃለሁ እኮ። እሱን ነገር ንገረው። ምንድን ነው ያደረገችው? ቤዛ ቀን ምንድን ነው እንዴ? ለአንተም እኮ ህግ ያስፈልግሃል። እነዚህ ታጎርተህ ሁልጊዜ እንደዚህ መሆን አለብን? ሲቀጥል ነገ ከነገ ወዲያ ሌላ ነገር ብታደርስብስ? ለዛ ነው እሷ በሌለች ቀን እሱ እንዲያማክረኝ ያመጡት። አትመጣም፣ አትጨነቅ። ስለዚህ ንከር የተፈጠረውን ነገር ምንድን ነው ያደረገችብን? ሆስፒታል ከመሄድ በፊት ቤት ውስጥ ምንድን ነው የተፈጠረው? ምንድን ለኔ ለመናገር የፈራው? ይኸውልህ አማክራለሁ። አንደኛ የምትናገራቸውን ቃሎች እንደ አንድ ባለሙያ እንደ አንድ ጋዜጠኛ ሴንስ አደርጋቸዋለሁ። ምክንያቱም በአንድ አፍ ላይ የቃላት ለውጥ አንድ ሰው የሚናገር ከሆነ በነገሩ ላይ ክደት እየፈጸመ ወይንም ውሸት እየተናገረ እንደሆነ ነው የሚያሳየው። ስለዚህ አንደኛ ምን አልክ? ለእኔ አስባ ነው ትላለህ። ሁለተኛ ደግሞ ጨካኝ ነች ትላለህ። ስለዚህ አንተ ውስጥ ያለ ለእኛ መናገር ያልፈለክበት አንድ የተደበቀ ጉዳይ አለ። ስለዚህ እሱን መናገር አለብህ። ምንድን ነው ያደረገች? ይኸውልህ ማታ ነበር ማለት ለእኔ አስባ ነው አልኩህ እኮ። በቃ ይኸውልህ ባለቤቴ ጨካኝ ናት። ስለምን ጭካኝ እንደምታወራው እራሱ አላውቅም። ከዚህ በላይ ምን እንድነግራችሁ ነው የምትፈልጉት? እባክህን እህትህንም ለምን ታስጨንቃታለህ? አውቀዋለሁ አላችሁ። በቃ እኔንም እያስጨነቃችሁኝ እኮ ነው። ምንድን ነው ያደረገችው? የሰማሁት ነገር እውነት ነው? እሺ ከኔ አፍ ከሰማሽ ያልቀልኛል። እባክሽ
ከዚህ በላይ ምንድነው? እኛ ነን እኮ ያለነው፣ ሁለታችን ብቻ ነን ያለነው። ስለዚህ ምን እንደተናገርክ ማንም ሌላ የሰማው አካል ስለሌለ እሷም አታውቅም። ሁሉን ነገር በሚስጥር እናደርገዋለን። ባለቤቴ ናት። ምን ባለቤት? እናንተ ምናልባት ከዚህ ከወጣችሁ ያው ከዚህ በላይም ታደርግብኛለች። በሱ ምንም ስጋት እንዳይገባ አልገባችሁም? ይኸውልህ ጥበቃ የሚያስፈልግ ከሆነ ጥበቃ፣ ምክንያቱም የህግ ከለላም ካስፈልግ የህግ ከለላ እናደርግልሃለን። ይኸውልህ የህግ ከለላ ቢሆንማ እነዚህ ባልሆንኩ ነበር። እባክህን ይኸውልህ አሁንም ችግሩ እንዲፈጠርብህ ያደረግከውም ይመስለኛል አንተው ነህ። ምክንያቱም ሰው በአካል ላይ ጉዳት የሚያደርሰው መጀመሪያ የቃላት ጉዳት ሳይደርስ ነው በዛ ሰው ላይ። የዛኔ መተህ ብታመለክት ቢሆን ወይንም የሆነ ግለሰብን ብታማክር ኖሮ በአካል ላይ እንደዚህ አይነት ችግር አይፈጠርም ነበር። ስለዚህ አሁንም የከፋ ነገር፣ ሌላ ለህይወት አስጊ የሆነ ጉዳይ በህይወት ላይ እንዳትፈጽም ከፈለግ መናገር አለብህ። ምንም እናገረው ነገር የለም፣ ነገርኳችሁ። እባክህ ይኸውልህ ስለ ባለቤትህ ጨካኝነት ተናግራል። ስለዚህ በጭካኛዋ ካመንክ፣ ጭካኔዋ እውነት መሆኑ ከተረጋገጠ ያደረሰችብህ ነገር መቼና እንዴት እንደሆነ እሱ መናገር አለብህ። ባለቤቴ ጨካኝ አይደለችም፣ የዋህ ናት። ምስኪን የዋህ ጨካኛን እኮ እኛ የምናውቃለን። ጨካኝ አይደለችም። ከእሷ ጋር ብዙ ዓመት እኔ ነኝ የቆየሁት። እባክህን ይኸውልህ ወንድሜ እባክህን ይኸውልህ ከእናንተ በላይ እኔ ነው የማውቀው። ምንድን ያደረገች የዛ ቀን ምሽት? አንተ ወንድ አይደለም እንዴ? እንዴት ሴት ልጅን ይሄን ያህል ትፈራለህ? ፈርቻት አይደለም። ተረጋጊ 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 ይኸውልሽ ተረጋጊ ተረጋጊ። ቆይ ምንም ችግር የለም። ይኸውልሽ ተረጋጊ፣ ምንም ችግር የለም። ይኸውልሽ ተረጋጊ። ይኸውልሽ ምንም ችግር የለም። ይኸውልሽ ተረጋጊ። ይኸውልሽ ምንም ችግር የለም። ተረጋጊ። ይኸውልሽ የኔ እህት ተረጋጊ። ይኸውልሽ ተረጋጊ። ቆይ መጀመሪያ ተረጋጊ። ይኸውልሽ ችግር የለውም። መጥፋት ካለበት ይጠፋል። ችግር የለውም። አንቺ ብቻ ተረጋጊ። ይኸውልሽ ችግር የለም። ይኸውልሽ ባለቤትሽን ልንረዳ የመጣን ሰዎች፣ ባለቤትሽን ልንረዳ የመጣ ግለሰቦች ነን። እኔ ጋዜጠኛ ነኝ። ይኸውልሽ ተረጋጊ። ይኸውልሽ ቆይ አንቺ ለምንድን ነው እንደዚህ የምትሆኙ? ቆይ የተፈጠረ ነገር አለ? የምታውቂው ነገር አለ? ባለቤትሽ ላይ ስለሆነው ነገር የምታውቂው ነገር አለ? የተደበቀ ነገር አለ? አዎ ስለ ትዳርሽ አያገባኝም። ግን አንድ ግለሰብ በሰውነቱ ላይ አካል ጉዳት ሲደርስበት፣ ወንጀል ሲፈጸምበት ወንጀሉን የማጣራት ግዴታ አለብን። ሪከርድ የምታደርገው ነገር እንድታቆም አጥፋ። ስልኬን አንሳልኝ፣ ከዚህ ስልኬን እሰብራለሁ። ቆይ ለምንድን ነው እንደዚህ የምትሆኙ? ለምንድን ነው እንደዚህ የምትሆኙ? ተረጋጊ። ይኸውልሽ ወንጀሉን አንቺ ነሽ እንደ የፈጸምሽው። ቤት ውስጥ መግባት አትችልም። አንቺ ነሽ የፈጸምሽው። ከቤቴ ውጣ። ባለቤትሽን ለዚህ አደጋ የጋረድሽው አንቺ ነሽ። ይኸውልሽ እሷንም እንዳትነካት። ይኸውልሽ እንዳትነካት። ይኸውልሽ ተረጋጊ። ይኸውልሽ አንቺ እንደዚህ መሆንሽ በሰውነቱ ላይ የደረሰው አካል ጉዳት ወንጀል የፈጸምሽው አንቺ እንደሆነ ነው የሚያሳየው። ይኸውልሽ ተረጋጊ። ይኸውልሽ ምን እየተፈጠረ ነው? በጣም እየበደልሽው እንደሆነ ነው የተረድሽው። ባለቤትሽን በጣም እየበደልሽው እንደሆነ፣ ስነ ልቦናውን በጣም ነው የጎዳሽው። አካሉ ላይ በጣም ነው ጉዳት ያደረስሽው። ለህይወቱ አስጊ ሁኔታ ላይ ነው ያለው። እነዚህን በሙሉ ደግሞ አንቺ እንዳደረስሽ ነው እያሳወቅሽ ያለሽ። ምንድነው የምትፈልጉት? አንተ ምንድነው የምትፈልገው ከኛ? ምንም የምፈልገው ነገር የለም። ተረጋጊና ቁጭ በይ። እኛ ብንወጣም ፖሊሶች ይመጣሉ። እዚህ ቤት ይመጡልሻል። እያንዳንዱ መረጃ አለ። እያንዳንዱ መረጃ እኛ ጋር አለ።
እንዳይሻለሽ ብዙ ማስረጃ ይዘናል። እያንዳንዱ በሰውነቱ ላይ ያደረሽው ጉዳት እንዳለ እያንዳንዱ መረጃ እጃችን ላይ አለ። ተረጋጊ። ተረጋጊ። ይኸውልሽ የገዛ ወንድሜ ላይ በደልሽው ነገር አለ። ምንድነው በደልኩት? አንቺ ምን ይኸውልሽ እንደዚህ አበላሽሽ። አንቺ ምን ቤት ነሽ? ይሄ ሁሉ ነገር ይኸውልሽ ትሰሚያለሽ? ሪከርድ እየተደረገ ነው፣ ቪዲዮ እየተቀረጸ ነው። ይሄ መረጃሽ ሁሉ ይሰራጫል በህዝብ ዘንድ። ያደረግሽው ወንጀል ሁሉ ይሰራጫል። ወይኔ ምን አይነት ችግር ውስጥ ነው ገባሁት? ምንድነው ችግራችሁ? ይኸውልሽ መጀመሪያ ተረጋግተሽ ቁጭ በይ። መጀመሪያ ተረጋግተሽ ቁጭ በይ። ተረጋግተሽ ቁጭ በይ። እቤት ውስጥ እንዴት ልትመጡ ቻላችሁ? ምንድነው ማለት የማፈልጋለሽ? ይኸውልሽ ያለበል ተረጋግተሽ ቁጭ በይ። ሊልሽ ነገር ቁጭ በይ። ይኸውልሽ ምንድነው? ቆይ ከኔ የምጠይቅሽን እያንዳንዱ ጥያቄ በተረጋጋ መንፈስ ትነግሪኛለሽ። ያለበለዚያ ፖሊስ ነው የምጠራብሽ። ቆይ ሲጀመር አንተ የገዛ ቤቴ ውስጥ መተህ ፖሊስ እጠራለሁ አለበለ ምናምን እያልክ የምታወራ ማነህ አንተ? ማስረጃ ስላለ ነው። የምን የህግ ማስረጃ? እኔ ጋዜጠኛ ነኝ። ይኸውልሽ የህግ ስለኔ ቤት ጉዳይ የሚያጣራው ወንጀል ሰርተሻል። ይኸውልሽ ምን አይነት ወንጀል? የገዛ ወንድሜ ላይ እንደ ወንድሜ የማይወሰል ወንጀል ሊሰራሹ ምን ወንጀል ነው የምታወሪች? ልጅ ሞልተሽ እኮ ትንከባከቢያለሽ አይደለ? ባለቤቴ ታያለሽ። አታፍሪም? አንቺ አይደለሽ እንዴ እንደዚህ ያረግሽ? አስጠግቼ አበላሽተሽ ቁጭ ባረግሽው ስላስጠጋሁሽ ማስጠጋሽ የማይሆን ወረታ ማስጠጋሽ። ይኸውልሽ ሁሉን ነገር ተረጋጊ። ሞኖትኛለሽ ደግሞ አሁን አንተ ስማ፣ አሁን ለኛ የማትነግሪ ከሆነ ችግር የለውም። ካሜራም መጥፋት ካለበት ይጠፋል። ይጥፋና ምንድነው እያንዳንዱን ነገር በቃ ከኔ የምትፈልገው ነገር ንገረኝና ይሄ መጀመሪያ እነግርሻለሁ። ከዚህ በኋላ አይንሽ እንዳላጠፋሽ ማስረጃ አለ። ይኸውልሽ አንድ ነገር ልንገርሽ። ተረጋግተሽ የማትነግሪኝ ከሆነ ጉዳዩን ወደ ፖሊስ ወስደዋለሁ። ፖሊስ የሚያጣራው ይሆናል። አንተ ፖሊስ መቶ ጊዜ አትጥራብኝ አባቴ። ስማኝ ይኸውልሽ ምንድነው የምትፈልገው? ከነ ምንድነው ፍላጎት? ምንድነው አላማችሁ? ባለቤትሽ ላይ ምንድነው ያደረግሽው? ቤት እንዴት መጣችሁ? የሌለው ባለቤትሽ ላይ ምንድነው የፈጸምሽው? ይሄ ቤት የራስሽ ቤት ነው እንዴ? ቆይ ማንሽ? ተረጋጊ። አንገት ደፍተሽ መተሽ እዚህ ታወሪያለሽ? ተረጋጊ። ይኸውልሽ አንቺ ነሽ አንገትሽ መፈት ያለብሽ። በዚህ ቤት የተገኘንበት ምክንያት ይኸውልሽ አንተ ነህ የምታስደፍረኝ። ይኸውልሽ ዘመድ እያልክ እቺ ኮተታም ይዘህልኝ ሊመት። ተረጋጊ። ይኸውልሽ አሁን በተረጋጋ መንፈስ የሆነውን ነገር ሁሉ ንገር። በዚህ ቤት የተገኘንበት ምክንያት በዚህ ባለቤትሽ ላይ የተፈጸመውን ነገር ለማወቅ ነው። ዋናውን ነገር አድራሽ አንቺ ነሽ። ይኸውልሽ ተረጋጊ። ስማ የሆነ ነገር ሰው ነው ታመመተኛ አለቅ። ከዛ ውጭ ምንድነው? በቃ ቀላል ነው ይሄ ላንቺ። በሰውነቱ ላይ የደረሰበት ጉዳት ላንቺ ቀላል ነው፣ ምንም አይደለም። ባለቤትሽ አይደለም አንተ ነህ ሁሉ የምታረገኝ አንተ። ይኸውልሽ ተረጋጊ። ካሜራማን እያንዳንዱን ፋይል ተቆጣጠርልኝ። ከዚህ በላይ ምን ታረጊው? መግደል እኮ ነው የቀረሽ። መግደል ነው የቀረሽ። ላውራ ወይስ ትወጪልኛለሽ? ለምንድን ነው የምወጣው? ልገዩ ነው ትችልሽ የምወጣው። እንደፈለኩ ነው ማድረግ። ሂጂ ውጭ በቃ። ይኸውልሽ ከዚህ በላይ ቆሻሻ የሰራሽ ለንግግርሽ ለከት ይኑረው። እሺ ይሄ አግባብ የሌለው ንግግር እንዳትናገሪ። ባስጠጋ ነው እንዴ? ስሚ ተረጋጊ። ቆይ ይኸውልሽ በጣም የምታሳፍሪ ሰው ነሽ። የገዛ ባለቤትሽ ላይ እንደዚህ አይነት ነገር የምታደርጊ ሴት ባለ አይመለከትሽም። ስለመተሽ ደግሞ ባሌ ታያለሽ እንዴ? ሆነ ባሌም ታያለሽ እንዴ? ለአንቺ ባለሽ ቢላኒ ተረጋጊ። ተረጋጊ። ይኸውልሽ ሰምተኛል። ውጣልኝ። እያንዳንዱ ፋይል ተይዟል። የምትናገሪበት መንገድ፣ የምታሳየው ሪያክሽን ሁሉ ወንጀሉ ወደ አንቺ እየጠቆመ ነው ይልሽ። የወንጀሉ መነሻ አንቺ እንደሆንሽ ነው ይልሽ። እያንዳንዱ ፋይል አለ። ስለዚህ እኛ ጋር መረጃ አለ፣ በቂ መረጃ አለ። ለዚህ ችግር የበቃበት መነሻ ምክንያቱም ማን እንደሆነና ድርጊቱን የፈጸመ ማን እንደሆነ መረጃው አለ። ከመቼ ጀምሮ ነው መረጃ መሰብሰብ ጀመርከው? አንተ ጋዜጠኛ ነኝ እኔ። ጋዜጠኛ ነኝ። የህዝቡን ደህንነት የመጠበቅ ግዴታ ስላለብኝ፣ የተደበቀ ወንጀል፣ የተፈጸመ ወንጀል የማጋለጥ ግዴታ ስላለብኝ
እንዳንቺ አይደለም። ማስረጃ አለ ደንብ ያለው ማስረጃ አለ እኛም ማስረጃ እንድታቅስ ተረጋግቶ የሚያወራሽ እውነቱን እንድትነግሪ ነው። ቢያንስ እኮ ማስተዛዘኛ እንዲደርስልሽ ይኸውልሽ ክብር ገብቶሽ የምታወሪ ሴት አይደለሽ። ማስተዛዘኛ እንዲደርስሽ ይኸውልሽ ምናልባት ይኸውልሽ አሁን በተረጋጋ መንፈስ መናገርሽ ላንቺ ነው የሚጠቅመው። ይኸውልሽ ረጋ ብለሽ መናገሩ ላንቺ ነው የሚጠቅመው። ወንጀለኛ ነሽ። እያንዳንዱ ፋይል ስለተያዘ ይህን ጉዳይ የተቀረጸውን ቪዲዮ እያንዳንዱን ፋይል ወደ ፖሊስ ወደ ህግ አካል ከወሰደ ነገሩ አንቺ ላይ ይከብዳል። አንቺ ላይ ስለሚከብድ ይኸውልሽ ተረጋጊ፣ ተረጋጊ፣ ይኸውልሽ ተረጋጊ። ልጅቷ እቺ ሴትዮ ምንም የሚያውቀው ነገር ነው። ቶሎ ታስማምታል። ነው የተናገረው። ቶሎ ታስወጣለሽ። ንገራት። እኛ ምን ይኸውልሽ መውጣት ያለበት እውነት ሳይወጣ ከዚህ ቤት አንወጣም። የተደበቀ እውነት ሳይወጣ ከዚህ ቤት የምንወጣበት ምንም ምክንያት የለም። ብታምኝ ይሻልሻል። ይኸውልሽ ባልና ሚስት መካከል ያለ እውነታው ትላለህ። እናንተ ምን ቤት ናችሁና ነው? ቆይ የባል አንቺ ባሌ ነው ስላልሽ ብቻ እንደፈለግሽ በአካሉ ላይ ማድረግ ትችያለሽ? ማንም ፍቃድ የሰጠሽ? አንቺ ሚስቱ ስለሆንሽ ብቻ በስነ ልቦናው ላይ መቀለድ አለብሽ? ውስጡ መግዷት አለብሽ? የማይገባ ቃል በመናገር አእምሮ መጉዳት አለብሽ? ካሜራማን ይሄን ቃል ያዝክልኝ። የተናገርሽው ቃል ተይዟል። ይኸውልሽ እነዚህም ሁሉ መረጃዎች አንድ ላይ አድርጌ አጠናክሬ ለህግ አካል ነው ማቀርበው። ይሄ ነገር ደግሞ አንቺ ላይ ችግሩን ያከብደዋል። ተረጋጊ። ይኸውልሽ አስወጣልኝ እነዚህ ሰዎች ያለሽበት አይደለ እንዴ? አንቺ ያለሽ እንኳን ቤቱ እንደዚህ አልሆነም። ባለጌ ሴት ነሽ። ባለጌ ሴት ነሽ። ስርዓት የለሽ። በጣም ባለጌ። ተረጋጊ። ይኸውልሽ በጣም ባለጌ ሲዳደግ ተረጋጊ። ተረጋጊ። ይኸውልሽ ተረጋጊ። ይኸውልሽ ይኸውልሽ እየተቀረጸ ነው የምታደርጊው የምትሆኚው ነገር ሁሉ እየተቀረጸ ነው። እየተቀረጸ ነው። እንዲጠፋ ከፈለግሽ በስነ ስርዓት ቁጭ ብለሽ ተነጋገሪ። ይኸውልሽ ጭራሽ እሱ ላይ ትዝቻለሽ። ያደረግሽው ሳያንስ አሁንም ትዝችበታለሽ። አላቅም እያለ ነው። አንተ ሰው ይወጣል። ቁጭ በይ። ይኸውልሽ ተረጋጊ። አንድ ነገር ልንገርሽ። ቆይ አታድርቀኝ። ስማ እንዳንተ ስራ ፈታ አይደለም። እውነቱን ተናገር። እውነቱን ተናገር። እየሰማሽኝ ነው? እውነቱን ተናገር። ታውቃለሽ ነው ቢዚ ነኝ። ቆይ ትናገር። ስራ ፈታ ነሽ። አንቺ እዚህ ተጋድመሽ ነው የምትጠይቀኝ። ቆይ ችግር የለውም። ከኔ አንተ ምንድነው የምትፈልገው? ምንድነው ፍላጎት? እኔ አንድ ነገር ብቻ ነው የምፈልገው። ባለቤትሽ ለዚህ የደረሰበት ምክንያት ይህን ወንጀል የፈጸመበት ማን እንደሆነ ብቻ እንድትናገሪ ነው። ቆይ አንድ ነገር ልጠይቅ። ምንድነው አንተ ማለት ምን ቤት ናት? ስለኔ ባል እንትን ብሎ ቆስቁሶ መተህ ምንድነው ምን ሆነ ያልከኝ? እኔ ጋዜጠኛ ነኝ። ይኸውልሽ መጀመሪያም ነግሬሻለሁ። የሰማሽ እንደሆነ ስሚ፣ የሰማሽ እንደሆነ ስሚ። መጀመሪያም ነግሬሻለሁ። ጋዜጠኛ ነኝ። ጋዜጠኛ ደግሞ እያንዳንዱ ግዴታ አለብኝ። የህዝብ ኃላፊነት አለብኝ። የመንግስት ኃላፊነት አለብኝ። የተደበቀ ወንጀል ካለ የተሰራ ወንጀል ካለ የማጋለጥና ፈልፍሎ የማውጣት ግዴታ አለብኝ። ይሄ ደግሞ ስራዬ ነው፣ የተሰጠ ግዴታዬ ነው። ስለዚህ ተናገሪ፣ ንገሪ። አንቺ ጉዳቱ እንዳደረሽበት ከአንቺ አንደበት መስማት ፈልገን እንጂ ከአንቺ አንደበት መስማት ፈልገን ነው እንጂ እያንዳንዱ መረጃ በእጃችን ላይ አለ። ስለዚህ ለአንቺ መናገሩ ከተጋባችሁ ጀምሮ የምታደርሽበት የስነ ልቡና ጫና፣ በተለያየ ጊዜ እያፈራረቅሽ በሰውነቱ ላይ የምታደርሽው ጉዳት፣ አሁን ደግሞ ለዚህ አስከፊ ችግር የጋለጥሽበት እያንዳንዱ መረጃ አለ። እያንዳንዱ አብጠርጥሬ እነግርሻለሁ። ስለዚህ እሱ አንቺ ምንም የሚያስጨንቅሽ ጉዳይ የለም። ማው ከምን ይኸውልሽ አሁን እሱን ተይው።
የታመመ ሰው ነው፣ የተጎዳ ሰው ነው። አትጩሂበት ልጁ ላይ ለራሱ በሽታ ይበቃዋል። አንቺ ሴትዮ ሰው ዛሬ እዚህ ቤት ሬሳሽ ነው የሚወጣው። ይኸውልሽ ተረጋጊና ንገሪ፣ እያንዳንዱን ንገሪ። ምንድን ነው ያደረግሽበት? ማን ነገር ይሄንን ከየት አመጣ? ይሄንን ሁሉ መረጃ ይሄንን ሁሉ ወሬ ማግኘት ከሚገባ ሰው ነው ያገኘሁት። እና እንዴት አወቁ? ማግኘት ከምችለው ሰው ነው ያገኘሁት። ማለት ለምን ታምናቸዋለህ? እሱን ምንም እንዳትዩ ማለት ነው። ሚዲያ ላይ ነው ግፍ ያደረግከው የእኛን ገበና። ይኸውልሽ ሁሉንም ነገር ይኸውልሽ፣ ተረጋጊ ያለው ነገር ሁሉም ተናግረሃል። አሁንም እንደገና ያደረግሽበት ሳያንስ እንደገና በአካሉ ላይ ጉዳት ልታደርሺ። አሁንም ሌላ ማስረጃ አለው። ይሄን ፋይል ተይዟል። ሌላው ፋይል አለ። የምታደርግ እንቅስቃሴዎችን አስበሽበት ቢሆን ጥሩ ነው። ይኸውልሽ ሁሉ ነገር እየተቀዳ ነው ያለው። ምስጢራችን እርግፍ ሜዳ ላይ ካሜራ ላይ እነሱ ጋዜጠኛ ነኝ እያለ እያወራክ ጭራሽ ጋዜጠኛ ነኝ እያለክ ይኸውልሽ ተረጋጊ። ይኸውልሽ እያስተዋልሽ ካሜራ ፊት ለፊት ነው እየተናገርሽ ያለሽው። ካሜራ ፊት ለፊት ስለሆነ የምትናገሪው እያንዳንዱ የምታሳዩ ሪያክሽንና የምታወጪው ድምፅ ስለሚያዝ እውነቱን ተናገሪ። በራስሽ ላይ ሌላ ችግር እያመጣሽ ነው። እሺ ዝም ትላለች እሷ ዝም ትላለች። በቃ ይጠፋል። ይሄን ድምጽ እንድትደልት እፈልጋለሁ። በቃ ይደለታል። ምንም ችግር የለውም። ይደለታል። የምትፈልገው ነገር ካለ አወራሃለሁ፣ ግን እቺ ልጅቷ እንዳታወራ ገላታለሁ። ዝም ትላለች። ችግር የለውም። ምንድን ነው ያደረግሽበት? ማለት ምንድን ነው ያደረግሽበት? ልክ አሁንም እንደሱ አድርገሽ ላንተ ተናግሬ ማለት ነው። ልክ እንዳልኩ ህግ ያሳልፈኝ ልትሰጠኝ ነው ወይስ ምንድን ነው ዓላማ? ምንድን ነው ፍላጎት? ምንም ሌላ አንቺ ላይ የሚመጣ ነገር የለም። ጀስት ለመናገር ያህል ነው። መናገርሽ የሚመጣብሽን ችግር ይቀንሰዋል። ተረጋጊና ንገሪ። ምንድን ነው ያደረግሽበት በባለቤትሽ ላይ? ምንድን ነው ያደረግሽበትማ አትበለኝ፣ ያደረግኩትም አትጠይቀኝ። በቃ ሌላ ነገር ውስጥ ሌላ ስሜት ውስጥ አትክተቱኝ። በቃኝ። ምንድን ነው? ተረጋጊ። ይኸውልሽ ሰማኝ፣ እኔ ማን ነኝ? ሰማኝ። ስለዚህ ማለት ነው ምንም እንዳያደርግ ምንም እንዳይራመድ አድርገህ እቃውን ቆረጥኩት። ምን ጨረስ ተረጋጊ። ይኸውልሽ ተረጋጊ። ይኸውልሽ ሌላ ስህተት እንዳትፈጥሪ፣ ሌላ ችግር ተረጋጊ። ይኸውልሽ ተረጋጊ፣ የኔ እህት ተረጋጊ።